የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 2 የኦዛ ስብራት ምዕራፍ 2 ስብራቱ እስከምን ድረስ ይላል። የሰው ልጅ በራሱም ሆነ በሌሎች መተላለፍ ስብራት ይገጥመዋል። ይህ ስብራት ለአንዳንዱ በንስሐ መመለሻ መንገድ ከጥፋት ወጥመድ ማምለጫ ከኃጢአት ወደ ጽድቅ መመለሻ ሲሆነው፣ ለሌላው ደግሞ የለምጽ የሞትና ቅስፈት የሚመጣበት የሚያደርገው ይሆናል። የስብራት ውጤቱ ምንድነው? ስብራት በብዙ ምክንያት ቢመጣም ውጤቱ እንደየሰው መተላለፍና ኃጢአት የሚወሰን ይሆናል። የቤተ ክርስቲያንና የምዕመናን የመከራ ስብራት የምናነሳው ከስብራታችን እንዴት መታከም በምን መታከምና የመከራውን ምንጭ ለይተን መፍትሄው ላይ እንድንሰራ ነው። የእግዚአብሔርን ትእዛዝ መተላለፍ በራስ መንገድ መመራት የሚያመጣብን ትልቅ ስብራት አለ። ይህ ስብራት ደግሞ ቁጣውን ያመጣብናል፣ መከራም እንዲደርስብን ያደርጋል። የእግዚአብሔር ቁጣስ ምንድነው? የእግዚአብሔር ቁጣ ሲባል እግዚአብሔር ቅዱስና ጻድቅ ስለሆነ በኃጢአት ምክንያት የሰው ልጆችን ይቆጣል። ለምሳሌ በሙሴ ዘመን የሰዶም ሰዎች ላይ ስለነበረው ቁጣ ሲናገር እግዚአብሔር በዚህ ምድር ስለምን እንደዚህ ያደረገ? ይህስ የቁጣው ታላቅ መቅሰፍት ምንድነው ይላሉ። ሰዎችም እንዲህ ይላሉ፣ የአባቶቻቸው አምላክ እግዚአብሔር ከግብጽ ምድር ባወጣቸው ጊዜ ከእነርሱ ጋር ያደረገውን ቃል ኪዳን ስለተው ሄደው የማያውቋቸውንና ያልታዘዙትን ሌሎች አማልክትን ስላመለኩና ስለሰገዱላቸው፣ ስለዚህ በዚህ መጽሐፍ የተጻፉ መርገም ሁሉ ያወርድባት ዘንድ እግዚአብሔር ቁጣ በዚች ምድር ነደደ። ዛሬም እንዳሉ እግዚአብሔር በቁጣውና በመቅሰፍት በታላቅ መዓት ከምድራቸው ነቀላቸው፣ ወደ ሌላም ምድር ጣላቸው እንዲል ዘዳግም ምዕራፍ 29 ቁጥር 23 እስከ 28። ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ቁጥር 29 ላይ አምላካችን የሚያጠፋ እሳት ነውና እንዲል ዮሐንስ ፍጥሞ ደሴት ተቀምጦ እግዚአብሔር ቁጣ ያየውን ራእይ ነግሮናል። ራእይ ምዕራፍ 16 ከቁጥር 5 እስከ 7። በድጋሚም ራእይ ምዕራፍ 19 ከ1 እስከ 2 የእግዚአብሔር ቁጣ እንደ ሰው ቁጣ ቶሎ የሚነሳና የሚበርድ አይደለም። ቁጣውም በፍርዱ ይታያል። በሙሴ ዘመን በእርሱ ቸርነት በአብርሃምና በይስሐቅ እንዲሁም በያዕቆብ በገባላቸው ቃል ኪዳን እንደሆነ ተነግሯል። ዘዳግም ምዕራፍ 9 ከቁጥር 5-8 ላይ ማየት ይቻላል። ዳዊት ኢየሩሳሌምን ከኢያቡሳውያን እጅ ከወሰደ በኋላ ሁለተኛ ሳሙኤል ምዕራፍ 5 የእግዚአብሔር ታቦት ከአሚናዳብ ቤት ወደ ኢየሩሳሌም ከተማ በሰረገላ ባስመጣ ጊዜ የአሚናዳብ ልጆች የነበሩት ኦዛና አህዮ ሰረገላውን ይነዱ ነበር። ሰረገላውን ይጎትቱ የነበሩት በሬዎች ናኮን አውድማ በደረሱም ጊዜ ይፋንኑ ስለነበረ ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። በዚያን ጊዜ ምን እንደሆነ ቅዱስ መጽሐፉ ሲናገር የእግዚአብሔር ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያ ቀሰፈው፣ በእግዚአብሔር ታቦት አጠገብ ይለናል። ሁለተኛ ሳሙኤል ምዕራፍ 6 ከ1 እስከ 8። ኦዛ ያደረገውን ነገር እንደ ሰው ሲመለከቱ የእግዚአብሔር ታቦት ከሰረገላው ላይ እንዳይወድቅ ለመጠበቅ ብሎ ነው ያደረገው ሊመስል ይችል ይሆናል። ሆኖም ግን እግዚአብሔርን ታቦት መንካት የሚችሉት ካህናት ብቻ ሆነው ሳለ ሆኖም ግን ካህን ሳይሆን እጁን ዘርግቶ በመያዙ እግዚአብሔር ቀሰፈው እንጂ በጎ አድርገሃል ብሎ አላመሰገነውም። ኦዛ የተሰበረበትን ቦታ እስከዛሬ ድረስ የዚያ ስፍራ ስም የኦዛ ስብራት ተብሎ ተጠራ። ታዲያ እንደዚያ ያደረገው ለኛ ቋሚ ትምህርት እንዲሆን አይደለምን? እግዚአብሔር በብሉይ ኪዳን ለሕዝቡ እናንተም የካህናት መንግስት የተቀደሰ ሕዝብ ትሆናላችሁ ብሏቸው የነበረ መሆኑን ከላይ አስታውሰናቸዋል። ዘጸአት ምዕራፍ 19 ቁጥር 6 ላይ ኦዛስ ለምን ተቀሰፈ ብንል ከላይ የተመለከትናቸው የመጽሐፍ ቅዱስ ታሪክ እንደሚያስረዳን የእግዚአብሔር ቁጣ በኦዛ ላይ ስለነደደ ነው። የጽድቅ ተግባራትን ባለመፈጸም እግዚአብሔር በኃጢአተኞች ላይ ቁጣውን ይገልጻል። ንጉሥ ዳዊት እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም እንዲል መዝሙረ ዳዊት ምዕራፍ 7 ቁጥር 11 ላይ በአዲስ ኪዳንም ግብዞች ለሆኑ ፈሪሳውያን ባወገዙ ጊዜ የጽድቅ ቁጣውን ገልጿል። ማቴዎስ ምዕራፍ 23 ላይ ይሁን እንጂ እኛ የሰው ልጆች ኃጢአተኛ ወይንም ኃጢአትን ስለምንሰራ የጽድቅ ቁጣ እንደ ኦዛ ለጥፋታችን የሚመጣብን ቁጣ አለ። እግዚአብሔር ቁጣውን ለልጆቹ በቅጣት ይገልጻል። ቅጣቱ ፍቅራዊ ደግነቱንም የምናይበት ነው። ይህንን ለማወቅ ትንሽ ኃጢአቶችን ስንሰራ
አንናገርም። ይልቁንም በሁሉም አይነት ክፋት የተሞላና ከመንግስቱ የሚያስወጣን ነገሮች ሁሉ የሚያደርጉ ሰዎች እነሱን መመልከቱ በቂ ነው። እንደነዚህ አይነት ሰዎች እስከ እርጅና እድሜያቸው ድረስ በታላቅ ቃላት ሊገለጽ በማይችል ክፋት ቢጸኑም እንኳን እግዚአብሔር ተስፋ እንዲቆርጡ አይፈቅድላቸውም። የእግዚአብሔር ቁጣ ስሜት ላይ ብቻ የተመሰረተ ቢሆን ኖሮ አንድ ሰው በእውነት ተስፋ ሊቆርጥ ይችላል። በብዙ ድርጊቶች የተቀጣጠለውን ነበልባልም ማጥፋት አይችልምና። ነገር ግን የሰው ተፈጥሮ የሆነው ስሜታዊነት በእርሱ ዘንድ ስለሌለ ቢቀጣም ቢበቀልም ነገር ሁሉ የሚከናወነው በቁጣ ሳይሆን በጥንቃቄና በታላቅ ፍቅራዊ ደግነት ነው። እግዚአብሔር ለራሱ ጥቅም ሲል በእርሱ ላይ የበደሉትን አይቀጣም። ምክንያቱም ምንም አይነት የሰው ክፋት መለኮታዊ ባህሪውን ሊነካው አይችልምና። ይልቁንም እርሱን በመናቅና በቸልተኝነት ስንቀጥል ጠማማነታችን እንዳይባባስ ለማድረግ ያርመናል። ራሱን ከብርሃን ውጭ የሚያደርግ ሰው በጨለማ ውስጥ በመቆየቱ በራሱ ላይ ጉዳት ያመጣል እንጂ ብርሃን ልትሰጠው ያለችውን ፀሐይ ሊጎዳ አይችልም። ለምሳሌ አንድ ሐኪም የአእምሮ ህመምተኞች በእርሱ ላይ በሚሰነዝሩበት ስድብ እንደማይጨነቅ ወይንም እንደማይበሳጭ ሁሉ ነገር ግን ለራሱ ጥቅም ሳይሆን ለታካሚዎች ጥቅም ሲል መጥፎ ተግባራቸውን ለመግታት ሁሉንም ነገር ያደርጋል። በጥቂቱም ቢሆን ራስን የመግዛትንና ጨዋነትን የሚያሳዩ ከሆነ እርሱ እጅጉን ይደሰታል። እናም መድኃኒቶቹን በበለጠ ትጋት ያቀርባቸዋል። ያለፈው ምግባራቸውን ለመበቀል ሳይሆን የእነርሱን ጥቅማቸውን ለማብዛት ወደ ጤናማነት ለመመለስ ይፈልጋል። በተመሳሳይ እግዚአብሔር ወደ ስብራት ጥልቀት ስንወድቅ ሁሉንም ነገር የሚናገረውን የሚሰራውንና የሚያደርገውን ያለፈውን ስራችንን ለመበቀል ሳይሆን ከስርዓት አልበኝነታችን ሊያወጣን ከስብራታችን ሊፈውሰን ነው። መከራ ለሰዎች ጥቅሙ ምንድን ነው? መከራ ሕይወትን በቁም ነገርና በትዕግስት ለሚወስዳት ብልህ ሰው ነፍሱ የምትጠግብበትና የምትበለጽግበት፣ ባህሪው የሚስተካከልበት፣ ስብዕናው የሚበስልበት ትልቅ ትምህርት ቤት ነው። በችግርና በመከራ ውስጥ የሕይወት ልምድን እያገኘ ያድግበታል፣ ይኖርበታልም። ቅዱስ ዮሐንስ አፈወርቅ በመከራ ውስጥ ስላለፈው ሕይወቱ ሲናገር መከራ መምህራችን ነው፣ ወደ ሕይወታችን አናስገባውም፣ ነገር ግን ለመከራ ስንጋለጥ በቆራጥነት እንሸከመዋለን እናልፈዋለንም። ከመከራ በኋላ ሁል ጊዜ ክብር አለና። እንዲሁም ሲናገር ነፋስ ዛፍን እንደሚያጠነክረው ሁሉ እንደ ኢዮብ ያለ ንጹሕ ነፍስ ያለው በመከራ አይጠፋም፣ ነገር ግን ብርታት አግኝቶት ጠንካራ ይሆንበታል ብሏል። ይህ ቅዱስ ሰው ቀጥሎ እንዲህ እያለ ይመክረናል። ችግርና መከራ የሌለበትን ሕይወት ፈጽሞ አትመኙ፣ የምታተርፉት ምንም ጥሩ ነገር የለበትምና ነው። እግዚአብሔር አምላካችን እንደነገረን በዚህ ዓለም እስካለን ድረስ እንደክማለን፣ እንወጣለን፣ መከራ እንቀበላለን። የዘላለም ረፍታችን በላይ በሰማይ ነውና መጽሐፍ ስለ ክርስቶስ ስንል በዚህ ምድር የምንቀበለው መከራ በወዲያኛው ዓለም ረፍት ያሰጠናልና በዚያ እንከፋ። የዚህ ምድር መከራ ለዘላለማዊ ረፍት ምክንያት ነውና እግዚአብሔር ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ይላልና ዮሐንስ ምዕራፍ 11 ቁጥር 4። መከራውን የምንቀበለው ከሆነ በወዲያኛው ዓለም ከሆነ ፍርዱ ነው። በዚህ ምድር የምንቀበለው ከሆነ ግን መከራ የምንማርበትና የምናተርፍበት ነው። በዚህ ምድር ላይ ያለው ፍልሚያ መከራው በዚህ ምድር ብቻ ነው። ኃጢአትን ደም እስከ ማፍሰስ ደርሶ መዋጋት የኛ ድርሻ ነው። ጦርነቱ ያለው በዚህ ምድር እንጂ በሰማይ አይደለም። በውጊያ ላይ ያለ ወታደርም ረፍትን ሊሸላ አይገባም። በውጊያ ሰፈር እንደ ንጉሥ የቅምጥልን ሕይወት ሊኖር አይገባውም። አንድ ወታደር ሊያተኩር የሚገባው ውጊያው ላይ ብቻ ነው። ጠላቴን እንዴት ድል ላደርገው እችላለሁ የሚለውን። እኛም የክርስቶስ ወታደሮች ነንና በዚህ ምድር ስንኖር ስንቃችን ይህ ሊሆን ይገባል። እንዲህ ከሆነ በጠላት ብንሸነፍም እንኳን ተመልሰን ድል እንነሳለን። እግዚአብሔር አምላካችን ሁሉን የጦር ዕቃ መሳሪያዎች አስታጥቆናልና የኛ ግብ ሊሆን የሚገባው ጠላታችንን እንዴት ድል መንሳት እንችላለን የሚለው ብቻ ነው። በዚህ ምድር ላይ ስንኖር በርካታ ነገሮች ይገጥሙናል። መከራን መቀበል በራሱ ክፉ አይደለም። ክፉ ነገር ኃጢአትን መስራት ነው። እጅግ መራራ መከራው ኃጢአትን ለማያስተውሉ በፍርሃትና በመንቀጥቀጥ ለማይኖሩ ራሳቸውን ገዝተውና ጽኑ በሆነ ስርዓት የሚኖሩትን መነኩሳትን ለማያስቡ ወገኖች ጥያቄ ማቅረብ
የተገባ ነው። በወዲያኛው ዓለም ረፍትን ማግኘት ትፈልጋላችሁን? በዚህ ዓለም ስለ ክርስቶስ ስትሉ መከራን ተቀበሉ። ሐዋርያት ስለ ክርስቶስ ሲሉ በተቀበሉት መከራ ደስተኞች የነበሩት ለዚህ ነውና ንዑድ ክቡር የሚሆን ጳውሎስ ይህንን አስመልክቶ በጌታ ደስ ይበላችሁ ያለው ለዚሁ ነውና ፊልጵስዩስ ምዕራፍ 4 ከቁጥር 4 ላይ እየታሰሩ እየተገረፉ በሸንጎ ፊትም ሕይወት የሆነውን የእግዚአብሔርን ቃል ያስተምሩም ነበር። ማንም ሰው ክርስቶስን ሲከተል መከራ ይኖርበታል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ እንዲል ዮሐንስ ምዕራፍ 16 ቁጥር 33 ላይ ሉቃስ ገድለ ሐዋርያትን በጻፈበት በዚያች ከተማ ወንጌልን ሰብከው ብዙ ሰዎችን ደቀ መዛሙርት ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራና ወደ ኢዮቅዮንም ወደ አንጾኪያም ተመለሱ እንዲል ሐዋርያት ምዕራፍ 14 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታን የምትመስሉም ሆናችሁ እንዲል አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 6 ላይ ውድ ቤተክርስቲያናችን የደረሰችበትን የመከራ ጉዞ ለማየት በየጊዜው የደረሱትን ክስተቶች በደንብ መቃኘት ያስፈልገናል። ከነዚህም ክስተቶች መካከል በ2006 ዓ.ም 32ኛው አጠቃላይ የሰበካ ጉባኤን ሪፖርት አስመልክቶ በኢትዮ ምህዳር ጋዜጣ ሰፋ ያለ ዘገባ ወጥቷል። ዘገባውም እንደሚያሳየው የቀረበው የምዕራብ ወለጋ ሀገረ ስብከት በአጠቃላይ ሰበካ መንፈሳዊ ጉባኤ ዓመታዊ ስብሰባ ባቀረበው ሪፖርት በሀገረ ስብከቱ መንግስታዊ አስተዳደር የፍትህና የጸጥታ አካላት ስለሚፈጽሙት በደሎችና ተጽዕኖዎች የዘረዘራቸው ችግሮች መናፍቃን ባላቸው የገንዘብ ድጋፍ የመናፍቃን አባላት በሆኑ ባለስልጣናት በመደገፍ በስነ ልቦና ጦርነት ህዝቡን መንጠቅ፣ የቤተ ክርስቲያን የዕጣና ዙረ መሬት ክልል በመናፍቃን መደፈር፣ በክስ ለከፍተኛ ወጪ መዳረግ፣ መናፍቃን መምህራን በትምህርት ቤት ከህፃናት አንገት ማተብ መበጠስ ማሰር አይቻልም የሚል የሌለ መመሪያ ማውጣት፣ በባቦ ገምቢሌ ወረዳ ኃላፊነት በማይሰማቸው የፖሊስ ሰራዊቶች ምዕመናን ተደብድበው ከአንገታቸው ማተብ መበጠስ፣ ወጣቱን በቅድስቷ እምነት እንዲያፍር ማድረግ፣ አሉታዊ ተጽዕኖ ማሳደር፣ ካህናት በጸሎት ቅዳሴ አገልግሎት ላይ ሳሉ በወረዳው ባለስልጣናት ተይዘው እስር ቤት መወሰድ፣ ቤተክርስቲያኑ ያለ ቁልፍ ውሎና አድሮ በህዝብ መጠበቅ፣ የካህናት በባለስልጣን ትእዛዝ መንበርከክ፣ መቀጥቀጥ፣ ለከፍተኛ ኢሰብአዊ አደጋና ስቃይ መዳረግ፣ በዕለተ ሰንበት ካህናት አገልግሎት ላይ ያሉ ምዕመናንን ውጡና ወደ ስብሰባ ሂዱ ለቅዳሴ ቄሶች ይበቃሉ ከማለት አልፎ ጠዋት ከኪዳን መልስ መኪና መንገድ ላይ አቁመው የ10 ዓመት ዕድሜ ካላቸው የሰንበት ትምህርት ቤት አዳጊዎች ጀምሮ በመኪና ጭነው ወደ ቀበሌው እስር ቤት መውሰድ፣ በቅዱስ ሚካኤል የወራዊ መታሰቢያ በዓል ከቅዱስ ሚካኤል ቤተክርስቲያን ጎን የእርሻ ቀን አድርገው በማመቻቸት በአማራ ሀገረ ቄሶች ጥላ ይዘው ገበሬ ማህበር እርሻ ላይ ተገኝተው ያሰራሉ በማለት ቅዳሴ እየተቀደሰ አንድ ቄስን በማስገደድ ጥላ ይዘው እንዲወጡ አድርገዋል። በዚህም የቤተክርስቲያኒቱ አገልግሎት እንዲስተጓጎል በቤተክርስቲያኑ አካባቢ የመናፍቃንና የሙስሊም አባላት በልማት አስመስለው በሆታና በጫጫታ በመረበሽ ካህናቱ ተደማምጠው ቃለ እግዚአብሔርን እንዳያደርሱ ማወክ፣ የኦርቶዶክስ ቤተክርስቲያን ሰፊ ቦታ ይዛ ሌላው በጠባቡ መቸገር የለበትም በማለት የቤተክርስቲያኑን አጥር አፍርሰው መስጊድ እንዲሰራ መፍቀድ፣ አንድ የሙስሊም ሚሊሻ የካህኑን ሚስት ባልሽ ያለበትን ቦታ ሳይኝ ብሎ በማስገደድ ካህኑ በአብይ ጾም በቤተ መቅደስ በውሎ ቅዳሴ በማገልገል ላይ ያሉ ቤተክርስቲያን ውስጥ ገብቶ ካህኑን በመስኮት በኩል ባለቤታቸውን እያሳየ ማሳቀቅ፣ በወረዳ አስተዳደሩ መመሪያ የቀበሌ ሥራ አመራር አባላት በአብይ ጾም ወቅት ካህኑን አስገድደው ለስብሰባ ወስደው በቅዳሴ ሰዓት አትሄድም ብለው ከቅዳሴ ማስቀረትና አገልግሎቱን ማስተጓጎል፣ ምዕመናን አባቶች በእርሻ ላይ ያሉ ፖሊሶች እዚህ አካባቢ የኦርቶዶክስ ቤተ እምነት የት ነው አሳዩን ሲሉ እኛ አናቅም ሲሏቸው እርሻቸው ከመኖሪያ ቤት አጠገባቸው ነበርና አንበርከው በዱላ ደብድበዋቸዋል። ለ20 ደቂቃ ወደ ፀሐይ አንጋጠው እንዲያዩ አድርገዋቸዋል። ይህን አይተው የተደናገጡ ባለቤታቸው ምርር ብለው እያለቀሱ ወዲያውኑ ታመው ሰውየው በተደበደቡበት በ3ኛው ቀን ሕይወታቸው አልፏል። የቀበሌ ገበሬ ማህበር ሚሊሻዎች በመጋቢት 27 ቀን ክብረ በዓል ወደ ቤተ ክርስቲያኑ በመግባት ታቦት ለማክበርና ለማንገስ ቄሶች ይበቃሉ፣ ህዝቡ ግን ወደ ስብሰባ ይሂድ በማለት አስገድደው ወስደው ክብረ በዓሉ በካህናት ብቻ ውሏል። በግንቢ ከተማ ውስጥ በ4 ዓመታት ውስጥ
3 መስጊዶች ያለ ፍቃድ ሲሰሩ፣ የሕዝብና የመንግስት ጎተራ ላይ የፕሮቴስታንት አዳራሽ ሲሰራ በዝምታ ያለፉ የመንግስት አካላት በከተማ ውስጥ የግለሰብ ቦታ አግኝተን ቤተክርስቲያን ለማነጽ ስንጠይቅ ቤተክርስቲያናቸው በመንግስት ለመታወቋ በዘንድሮ ዓመት ያሳደሰችው የእውቅና ወረቀት ደብዳቤ አምጡ በማለት የ3000 ዓመት ባለ ታሪኳን ቤተክርስቲያናችንን መድፈር፣ በግንቢ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ለልማት ሰርቶ ከሚያከራያቸው ሕንፃዎች የመንግስት ግብር ከፍሏል። ይህ ሁሉ በተለያዩ የእምነት ድርጅቶች ተከታይ የመንግስት አመራር አባላት መመሪያ ሰጭነት በቤተክርስቲያኗ ላይ የሚፈጸም የግፍ ግፍ ነው። እነዚህ ሪፖርቶች ቀርበዋል። ውርደት ምንድነው? ውርደት ወይም መዋረድ አንድ ሰው ካለው ክብር መውረድ፣ መርከስ፣ መቀጣትን የሚገልጽ ቃል ነው። የሰው ልጆች በሚሰሩት መልካም ነገር ሲመሰገኑ፣ በሚሰሩት ክፋት ደግሞ ውርደት ይገጥማቸዋል። አባይ ሚዛን በእግዚአብሔር ፊት አጸያፊ ሲሆን፣ እውነተኛ ሚዛን ግን ደስ ያሰኘዋል። ትዕቢት ከመጣች ውርደት ትመጣለች። በትሑታን ዘንድ ግን ጥበብ ይቆረጣል። የኃያል አለኝታም ይጠፋል። ጻድቅ ከጭንቀት ይድናል፣ ኃጥአም በእርሱ ፋንታ ይመጣል። ዝንጉ ሰው በአፉ ባልንጀራውን ያጠፋል። ለዘላለም የማይረሳ ረፍት፣ የዘላለም ውርደት አመጣባችኋለሁ ይላል ኤርምያስ ምዕራፍ 23 ቁጥር 40። ንጉሥ ብልጣሶር የእግዚአብሔርን ንዋያት ለማይገባ ተግባር አዋላቸው። ክቡር የሆነውን የእግዚአብሔር ንዋያት አዋረዳቸው። እግዚአብሔርም ከሰማይ ሆኖ ተመለከተ። በድግሱ ቦታ በሚገኝ ግድግዳ ላይ ማኔ ቴቄል ፋሬስ በሚል ጽሕፈትን ጻፈበት። ይህንንም ያደረገው በመጠጥ ግብዣ ጊዜ በቤቱ ግንብ ላይ ጽሕፈት የምትጽፍ እጅ ታየችው። ጽሕፈቱም ማኔ ቴቄል ፋሬስ የሚል ነበር። ንጉሡም ደንግጦ ትርጉሙን ሲፈልግ ነቢዩ ዳንኤል እንዲህ ብሎ ተረጎመለት። እግዚአብሔር ያከበረውን አዋርዳልና እግዚአብሔር መንግሥትን ቆረጠው ፈጸመው። በሚዛን ተመዝነ ቀለህ ተገኘ፣ መንግሥትም ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ። ዳንኤል ምዕራፍ 5 ከቁጥር 25 እስከ 28። በዚያች ሌሊትም የባቢሎን መንግሥት በፋርስ እጅ ወድቃለች። እግዚአብሔር ያከበረውን ማዋረድ፣ የቀደሰውን ማርከስ እንዲህ ያለ ነገር በሕይወት ውስጥ እንዲመጣ ያደርጋል። ስብራቱ ለዖዛና ለሌሎችም ትምህርት ይሆን ዘንድ ነው። ዖዛስ የሞተው ራሱ አንድ ብቻ ነው። በዚያውም በብሉይ ኪዳን የነበረ የሥጋ ሞት በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ሞትን መደምሰስና ሲኦልን መበዝበዝ ዖዛን ወደ ገነት አዘዋውሮታል። በአዲስ ኪዳን የምንገኝ ክርስቲያኖችም ዖዛዎች የምንሞተው ብቻችንን አይደለም፣ ለዘላለም ሕይወትን ማጣትና ማሳጣት ነው። ሌላው መቅሰፍት ነው። መቅሰፍት እግዚአብሔር በኃጢአት ምክንያት በሰው ላይ የሚያመጣው ችግርና በሽታ ነው። ዘፍጥረት ምዕራፍ 12 ቁጥር 17፣ ዘውልቁ ምዕራፍ 16 ቁጥር 46፣ አንደኛ ነገሥት ምዕራፍ 8 ቁጥር 37፣ ራእይ ምዕራፍ 9 ቁጥር 20፣ ራእይ ምዕራፍ 15 ቁጥር 1 እና ራእይ ምዕራፍ 22 ቁጥር 18። የብሉይ ኪዳን ታሪክን ስንመለከት ግብፃውያን እልኸኞች በመሆናቸው እግዚአብሔር በ10 መቅሰፍቶች መቷቸዋል። በዖዛ ስብራት ለምን መጣበት? ለምን ተቀሰፈ ብንል የእግዚአብሔርን ታቦት በመዳፈሩ ነው። ታቦት ባለበት እግዚአብሔር አለ። እግዚአብሔር በታቦት ላይ አድሮ ሕዝቡን ይባርካልና ለታቦት ስግደትና ክብር እንዲሁም ፍርሃት ያስፈልጋል። ታቦትን መዳፈር አይገባምና የማይገባን ሥራ በመስራቱ ዖዛ የአሚናዳብ ልጅ እጁን በመላክ ታቦቱን ቢነካ ዕድሜው አጠረ እንጂ አልቆየም፣ መቅሰፍት ደርሶበታል። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 6 እስከ 9። ዖዛ በድፍረቱ ይህንን ስላደረገ የእግዚአብሔር ቁጣ በላዩ ላይ ነደደ። ስለዚህም እግዚአብሔር ቀሰፈው። እርሱም በእግዚአብሔር ታቦት አጠገብ እዚያው ሞተ። ውድ ተከታታዮቻችን የዖዛ ስብራት ወይም የአገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 2 በዚሁ አበቃ። በቀጣይ ጊዜ በምዕራፍ 3 እስክንገናኝ በያላችሁበት ሰላማችሁ ይብዛ።